ዞራ ዞራ የኔ ናት ዞራ ዞራ ብሎናል አብርሽ እንዳትረሱት። በነገራችን ላይ ብዙ ጊዜ ትኩረት አድርጋችሁ ከሆነ አብርሃምና ሩታ አንድ ላይ መሆን ሲጀምሩ፣ አንድ ላይ መሳቅ ሲጀምሩ፣ አንድ ላይ ተከታታይ መምጣት ሲጀምሩ የሆነ አካል የሆነ ግሩፖች ርርቅ ልድብን ያደርጋቸውና የሆነ አጀንዳ ያቀብላሉ። የአብርሃምንና የሩታን የማይሆን ያሳለፉትን ባክግራውንድ ይዘው ይመጡና እንዲበጣበጡ የሚያደርጉበትን መንገድ ይጀምራሉ። ተመልከቱ፣ አሁን ሰሞኑን ራሱ እየሆነ ያለው ማለት ነው። በአቤልና በብሩክ በሄርሜላ ዛሬ ሄርሜላ ምን የኔት አጀንዳ ይዛ መጣች? እዛ ጋር ደግሞ በሩታ በኩል ደግሞ ሜሮንና ዳኒ እንዲህ እያደረጉ በፍጹም ነው አብርሃምንና ሩታን በፍቅር አንድ እንዳይሆኑ የሚያጠምዱት ማለት ነው። ይሄ ምን ማለት ነው? ጠቅላላ የግሬስም ሆነ የማንሽ ስሟ ግሬስ ራሱ ተከፋፍሎ ነው ያለው ግሩፑ በአጠቃላይ ማለት ነው። እና የሆነ የሚያቃጥል ድብን ቅጥል የሚያደርጋቸው መንፈስ ነው አይምሯቸው ላይ። በነገራችን ላይ ሄርሜላ እኮ በጣም ጥሩ ነገር ነው ያደረገችው። ራሴን ላጥፋ፣ መድኃኒት አቀብሉኝ፣ ራሴን ላጥፋ፣ ሆስፒታል አግኙኝ እኮ አይደለም ያለችው። በቃ ራሴን ላግል፣ ከዚህ አካባቢ ላይ ከሚዲያ ልጥፋ። እንደውም ጥሩ ሀሳብ እኮ ነው ያቀረበችው። እውነት ለመናገር መደገፍ ያለበት ነገር ነው። ሰላም ግን ጤና ይስጥልኝ ወደ ሻና ተከታታዮች በዓለም ዙሪያ የምትገኙ ኢትዮጵያውያን ኤርትራውያን በያላችሁበት ሰላምታ ይድረሳችሁ። ሰላማችሁ እንደምትደራሹ በዚህ ተርፍ ያሉልኝ እንደው ጊዜው ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አበረታችሁ ነው ማለት ፈልገው። ቪዲዮን ከመጀመራችሁ በፊት ላይክ፣ ሰብስክራይብ ያላደረጋችሁ ደግሞ እያደረጋችሁ ተቀላቀሉኝ። የደውል ምልክቷን ተጭናችሁ ኦል የምትለዋን ነክታችሁ ሁሌ መለቀው ቶሎ እንዲደርሳችሁ አድርጉልኝ ማለት ፈልጋለሁ። ቪዲዮንም ሲጀምሩ ጨርሳችሁ እዩልኝ። በተረፈ አመሰግናለሁ። እና ምን ለማለት ነው፣ በነገራችን ላይ ዛሬ በጣም ሰሞኑን ከሰኞ ጀምሮ እስከ ዛሬ ድረስ እልል የተባለለት ዝናብ እየጨፈጨፈው ነው ያለው ዱባይ። አሁን ደግሞ ማምሻውን የሚያስፈራው ጉርምርምታው ላይ እየሰማችሁ የሚያስፈራ በቃ በንፋስ የተቀላቀለ በሰማይ ውጭ እያለ የሆነ ዝናቡ ራሱ የሚያስፈራ ዝናብ እየዘነበ ነው። ፈጣሪ ሆይ ከዚህ ዝናብ ከዛ ኢራን ካልጨረስኳችሁ እያለችን ነው። ከዚህ ጥንቅጡ ከወጣ ህይወት በሰላም ወደ ሀገራችን ገብተን የምንኖርበትን መንገድ እሱ ያመቻችልን። የእውነት በጣም የሚያስፈራ ጊዜ ላይ ያለ ነው። በነገራችን ላይ በተለይ በተለያየ የአረብ ሀገር ላይ ያለን ሰዎች ማለት ነው። እሱ እግዚአብሔር ይሁነን የሚለው እነሱ እዛ ደስተኛ ሆነው ይኖራሉ በተለያየ ነገር እየመጡ፣ እኛ ደግሞ የኛን ከሳቃችን ጀርባ ያሉ ነገሮችን ድብን አድርገን ትተን ከነሱ ጋር ደስተኛ ሆነን እንኖራለን እንጂ እኛ ብዙ ነገር ችለን ነው እያሳለፍን ያለ ነው በአረብ ሀገር ላይ ያሉ ሰዎች ማለት ነው። ይኸውላችሁ ድምፁ ሳይ በጣም የሚያስፈራ ማለት ነው። እና እግዚአብሔር ይሁነን የምለው ሁላችን በአረብ ሀገር ላይ ያለን እህቶችም ወንድሞችንም ብቻ በአጠቃላይ የሰው ልጅ በሙሉ በስደት ዓለም ላይ ምንም ነገር አይሆን ምንም አያልቀው የሀገራችን አፈር ይብላን ነው የምንለው እውነት። እና ዛሬ አብርሃም እውነት ለመናገር በጣም የሚያኮራ መልስ ነው የመለሰው። በነገራችን ላይ ከዚህ በፊት ታስታውሱ እንደሆነ ብሩክና አቤል በጣም መርዝ ነው የሚረጩት። ሩታንና አብርሃምን ለማራራቅ ለማለያየት ልጁን ይዘው ሊጠፉ ነው ብለው አወሩ። ልጁን ይዘው ሊሄዱ ነው ብለው አወሩ። የነሱ ነገር አልሳካ ሲላቸው ዛሬ ደግሞ ሄርሜላን አይወድሽም፣ ከማይፈልግሽ ሰው ጋር አትሁኚ፣ እሱ የሚያደርገውን አታይም ወይ ብለው እዚህ ጋር ሌላ አጀንዳ መጡ። አብርሃም ደግሞ ዛሬ ምን አለ? እንዴት እኔ እሷኔን ታውራኝ እንጂ እናንተ ይሄን በመናገራችሁ በጣም አዝኛለሁ። እውነቱን ነው። ላያገባቸው ሲያመጧት ሳያማክሩ ያመጣሉ። የማይፈልጉትን ነገር ሲያደርጉ ሳያማክሩት ያደርጋሉ። ምን አይነት ነፈዞች የሆኑ ነገሮች እንደሆኑ ግራ ነው የሚገቡት። እውነት ለመናገር በአጠቃላይ ግሮቹ ማለት ነው። ምንም ስለራሳቸው የማያስቡ ነገሮች ምን አገባኝ ብለው ራሷ ተጠይቀው ራሷ እሷ አሁን ድፍረቱን ስላጣቸው አማራጭ ያጣቸው እንደ ድሮ ሰው በሰለጠነ ዘመን በስልክ ደብዳቤ መጻፍ ስትችል ስልክ ደውዬ አላነሳለኝ ወይ ደውሎ አልመለስም አልጠየቀኝም ብላ በደብዳቤ መልእክት አስቀምጣ ወዳሉ አፈቅርሃለሁኝ ሁሌም ከጎን ነኝ አይነት ነገር ብላ ልትጠፋ ነበረ፣ ልትሄድ ነው። እዚህ ጋር ደግሞ ስልክ ያላነሳው ወይ እሷ እንዲያደርጋው ስልክ ያላነሳው እሱ የማይመችበት አይደለም። ሩታ ምንም አታደርገውም ከዚህ በኋላ ላይ። ሩታ ከዚህ በኋላ ላይ በፍቅር ይዛ ወደ ቤቷ ልትመልሰው ነው። በአጠቃላይ በሩታና በአብርሃም ህይወት ውስጥ ያላችሁ ሰዎች ውጡና እስኪ ተዋቸው።
በቃ ውጡና እስኪ ተዋቸው። አብርሃምና ሩታ ወደ ነበረባቸው ፍቅር አይመለሱ። ምነው በግድ ሄርሜላን ማፈቅራታለሁ አይልም፣ መቼም አይልም። መቼም ነው የማይለው አብርሃም ማለት ነው። መቼም ግን ወዳታለሁ፣ አከብራታለሁ፣ ምንም እንድትሆን አልፈልግም። ሩታም የልጄ እናት ናት። እሷም ምንም እንድትሆን አልፈልግም። አለቀ። ከእሷ ጋር ሆንኩኝ ማለት ተመለስኩኝ ማለት ኦፍኮርስ በአንድ ባፉ ሙሉ እመለሳለሁኝ ማለት አይደለም ብሎ ማለት ይችላል። ቀን በቀን የሚገናኙት ላይመለሱ አይደለም። ቀን በቀን የሚደዋወሉት ተመልሰው አንድ ላይ ሆኖ አይደለም። ለሄርሜላ ስልክ ያላነሳው ከሄርሜላ ጋር የተቆራረፈው የሆነ ጭንቅላቱን የሆነ ነገር ስለያዘው ነው። እስኪ ተውት፣ ልጁን አታሳብዱት፣ ተው፣ ልጁን አታስጨንቁት። ወይኔ ምን አይነት የተረገሙ ናቸው በእግዚአብሔር። በቃ እሷም ልሂድ ካለች ተዋት ትሂድ። ራሷን ትፈትሽ፣ ራሷን ትየው። ለምንድነው ከማይፈልጋትና ከማይወዳት ሰው ጋር ይህን ያህል ጊዜ ድረስ አብራው ስትላላጥ፣ አብራው ስትጋጋጥ፣ አፈቅርሻለሁ አይደለም ወድሻለሁ የሚል ቃላት ከአንደበቱ ያልወጣላት ወንድ ልጅ ጋር ምንድነው የምታደርገው? ከማይፈልጋት ጊዜ ብሎ ጊዜዋንና እድሜዋን ከሚበላ ወንድ ጋር ምንድነው የምታደርገው? እንደ ራሳችሁ እህት አታስቡም እንዴ? አብርሃም ቢፈልጋትም ባይፈልጋትም ከሱ ህይወት ካልወጣች በስተቀር አብርሃምና ሩታ መቼም ነው የማይራራቁት የማይለያዩት። ምን አለፋችሁ አለቅ። ትርፍ እናንተ ወደኋላ ትቀራላችሁ፣ እኛ ትርፍ ወደኋላ እንቀራለን። ነጠላይን አቀብሉኝ እያላችሁ ህይወታችሁ ውስጥ ገብታችሁ ካልበጠበጥን፣ ካላቦከን፣ ካልጋገርን አትበሉ። ዛሬ አሁን ደስ የሚል እንትን ነበራቸው። ተናገረች ሩታ። ደስ የሚል ነገር እያሳለፍን ያለ ነው። ይዞኝ ወጥቶ ሊጋብዘኝ ነው። ባባንም ይዞ ወጥቶ አዝናንቶት መጥቷል እና አሁን ተደዋውለናል። እነዛ ሰይጣኖች፣ ጉዝ ለበስ አጋንንቶች ሩታ አብርሃም ጭራሽ ለምን እንዴት እኛን ሳታማክሪን? እናንተ እነማን ናችሁ? ሩታ ስለ ቤቷና ስለ አብርሃም ልታማክራችሁና ልጠይቃችሁ የምትችለው ዳኒና ሜሮን ማለት ነው። እውነቷን እኮ ነው። ትናንትና እኮ እርጉዝ በነበረችበት ሰዓት ለአንድ ቀን ለሰከንድ እኮ ሜሮን አጠገቧ አልነበርሽም። ለአንድ ቀን በስህተት አብረሻት አላየንሽም። ለአንድ ቀን ማለት ነው። ይኸው ዳኒስ ወንድ ነው። ሜሮን ለአንድ ቀን በስህተት ከሩታ ጎን ላይ ቆመሽ ከጎንሽ ነኝ ብለሽ አፍሽን እንዲያሁን እንደከፈትሽባት ትላንትና አልከፈትሽባትም። እርጉዝ ስለሆነች ነበር የሻሸሻት። እርጉዝ ስለነበርሽ ነው የራቅሻት። የራሷ ጉዳይ ብለሽ ትላንት ተውሻት። ዛሬ ግን ሰላም ማድረግ እፈልጋለሁ በቃ ውጡልኝ ብላ ስትላችሁ በፍጹም ነው የማንወጣው። እንዴ ማናችሁ እናንተ? እሷ እናንተ ልታማክራችሁ የምትችለው እናንተ እነማን ናችሁ? እናንተ እኮ በህይወታ ገብታችሁ እኮ በፍጹም ነው ህይወቷን ልታስተካክሉና ልታሳምሩ ያልቻላችሁ። ጭራሽ ብጥብጥ እኮ ነው እናንተ ባላችሁበት ቦታ ሁሉ እየሆነ ያለው። የሰው ልጅ እንዴት ነው በዚህ ሁኔታ ራሷ ከፈለገችው ራሷ የምትጎዳው፣ ራሷ የምታለቅሰው፣ ራሷ የምትሰበረው፣ ራሷ ቀና የምትለው የምትስቀው በራሷ ማንም ምንም አያገባው እንዴ? እንኳን እናንተ ያላችሁ እህትና ወንድሞቿ እንኳን እኮ የዚህን ያህል እንደዚህ ያለ ደግሞ በተለይ ዳንኤልና ሜሮን አሁን ላይ እያደረጉ ያሉት ነገር ባለጌ እንደናንተ አለ? ሜሮንና ዳኒ እንደናንተ አይነት ባለጌ ደደብ አለ? ደደቦች እኮ ባለጌዎች እኮ ብትሆኑ ነው ገብተን ካልፈተፈትንልሽ። እንዴት ለኛ ሳታማክሪን እሱ እዚህ መምጣቱ? ማናችሁ እናንተ? እናንተ ናችሁ የደራችኋት፣ እናንተ ናችሁ ያገናኛችኋት፣ አለያያችኋት፣ አራረቃችኋት። ያላሰበችውን ነገር እንድታስብ አድርጋችሁ ቪዲዮ ይዛበት እንዲርቃት እንዲጠላት አደረጋችሁት እንጂ እንዲህ አይነት ተንኮል የለባትም ነበር ልጅቷ። እስከምናውቃት ድረስ እንዲህ አይነት ተንኮል የለባትም። ሰላም ነበር የምታስበው። እናንተ በህይወቷ ገባችሁና ተንኮል ሆነ ጭንቅላታችሁ ውስጥ የምትቆፍሩት በህይወታችሁ በአጠቃላይ ከሰዎች ጋር የምትኖሩት በተንኮል ስለሆነ ጥሩ ነገር አመለካከት፣ ጥሩ አስተሳሰብ ስለሌላችሁ ልጅቷን ተንኮለኛ ያደረጋችኋት። በቀልን አስተማራችኋት። የማታስበውን የማትፈልገውን የልጇን አባት ተበቀለችው። ዛሬ ትናንት የተበቀለችው ዛሬ የማትጠብቀው ነገር ውስጥ እንደምንም ብላ ደግሞ ልትመልስ እየተጋጋጠች ነው ያለችው። አለቀ። እሱ ሲመጣ ጥሩ ነገር እያሳየችው፣ እሱ ሲመጣ ጥሩ መልዕክት እየተቀበለችው፣ በጥሩ ሁኔታ እየተቀበለችው እየሸኘችው አለች እንዴ።
የነዚህ መጋጋጥ እና ተዋቸው እንዴ ልጅቷንም ናሏን አትበጥጡት፣ ልጁንም አይምሮን አትረብሹት። በቃ እንዴት ሆነው ሰላም ይሆኑ? እንዴት ሆነው ሰላም ያገኙ? ወይም ደግሞ እንደው እግዚአብሔርን እንደው አጠገባቸው በሆነ ራሱ ማለት ነው ወይ ሩታን ወይ አብርሽን ወይ ስልካቸውን እንኳን ባገኝ ማለት ነው የምትፈላለጉ የምትዋደዱ ከሆነ አንድ ላይ ልጃችሁ ማሳደግ የምትፈልጉ ከሆነ ከእንደዚህ አይነት ከጫጫታ ከውካታ ውጥት ብለው ሌላ ቦታ ላይ ራቅ ብለው ድምፃቸውን አጥፍተው ሁለቱ ብቻ ማንንም ሳያገቡ ለማንም ስልክ ሳያነሱ ማለት ነው። አለቀ። ይዋደዳሉ፣ ይፈላለጋሉ። ከሩታ ከአብርሃም ጎን ሆነው ለሄርሜላ ጭራ የሚሆኑ ሰዎችም አይጠቅሟቸውም፣ ይጎዷቸዋል። ኢቭን ሄርሜላን ይጎዷታል። በአብርሃም እና በሩታ በኩልም ያሉት እንደዚሁ ይጎዷቸዋል። ወይ አንድ እንዲሆኑ ያደርጓቸው ወይ እነዚህ አንድ እንዲሆኑ ያደርጋቸው። ሁለቱንም እንዲፈላለጉ ያደርጋሉ፣ ግን አይፈላለጉም። እዚህ ጋር ሁለቱ እንዲፈላለጉ ይሆናሉ፣ ግን እንዳይፈላለጉ ያደርጓቸዋል። እንዲህ ነው እንዴ ሰላም ማድረግ? የራሳችንን ብቻ ለምንድን ነው የምናየው? ዛሬውን ሰላም ጠብቃን። በእርግጥ ይቀረጻል። አሁን እነሱ ከወጡ በኋላ ላይ አብርሃም መምጣቱ አይቀርም። ነገ ነው ይሄንን ቪዲዮ ልናይ የምንችለው ማለት ነው። ሩታ እየጠበቀች ነው ያለው፣ ይመጣል። እየጠበቀችው ነው ያለው፣ አለቅ። እሷ እየጠበቀችው እያለ ነው እነዛ ሴጣኖች የገቡት ማለት ነው። እንዴ ከዚህ በፊትም በፕራንክ መልክ ነገረቻችሁ። እናንተ ግን የድንዛዜያችሁ ድንዛዜ እንዴ በግድ እናንተ እነማን ናችሁ? ምነው ትላንትና ቤቷን አላውቀውም አላችሁ፣ ወይም ደግሞ እሷን ስሟን ስልኳን አናውቅም አላችሁ። ጉዞና እንደዛ ስትሰቃይ ምነው ዛሬ አዲስ አበባ ስትመጣ እንደው እኛ ገብተን እኛ ነገር ሁሉ ካላበጣበጥን እኛ ነገር ሁሉ ካለመሰቃቀልን አላችሁ። ሃይ እዚህ ጋር የአብርሃም እንትኖች እናቴ መቅደስ ደግሞ ምን አጀንዳ ይዛ እንደመጣች አናውቅም። እንደተለመዳት ደግሞ መቅደስ ሌላ አጀንዳ ይዛ መጣለች። የመቅደስ ሴራ ነው እዚህ ላይ ያደረሳቸው። ከመቅደስ በፊት ያቺ ነፂ መጣች። ነፂ አሁን ያለችበትም አልታወቀም፣ የት እንደጠፋች ድራሿ ጠፍተዋል። ነፂ መጣች። ከነፂ ቀጥላ ደግሞ መቅዲ መጣች። ከመቅዲ ቀጥላ ደግሞ ሪል ሆና ሄርሜላ መጣች። ይኸው ምስቅልቅላቸው እየወጣ እዚህ ላይ ደርሰዋል። የመቅደስ አጀንዳ ደግሞ አሁን አብርሃምን ለምን እንደፈለገችው አናውቅም። ሄርሜላ ደግሞ በምን አይነት መልኩ ይመስለኛል ሄርሜላንና አብርሃምን የሚያራርቅ ነገር ይመስለኛል ይዛ የመጣችው። ያው መቼም ከአጀንዳ ውጭ ቡታጅራዎች ወይም ማለያየት ወይ ማራራቅ ወይ ማበጣበጥ ካሉ በስተቀር ሰላም ነገር አያውቁም። እዚህ ጋር ይመጣና አብርሃምና ሩታ ሊጋቡ ነው ቬሎ ምናምን ይሉናል። እዚህ ጋር ይመጡና ሄርሜላና አብርሃም ሊጋቡ ነው ቬሎ ምናምን ይሉናል። ምንም ጭንቅላታቸው ውስጥ የሌለ ሰዎቹን ማለት ነው። አይኖ ድራማ የነሱ ቢዝነስ ነው እናውቃለን። ግን ሌላው ጭንቅላት ውስጥ ሲገባ ምን አይነት ቴንሽን እንደሚፈጠር አሁን የሄርሜላንና የአብርሃምን መጋባት ወይ የሄርሜላና የአብርሃምን ከሀገር መውጣት ሩታን ይረብሻታል። ወይም ደግሞ የአብርሃምንና የሩታን ሰላም መፍጠር፣ የአብርሃምንና የሩታን አንድ መሆን፣ የአብርሃምንና የሩታን ፍቅር ደግሞ ሄርሜላ ይረብሻታል። እንዲህ የተረባበሹ ወይ ሄርሜላ ጥንቅር ብላ ወታ እየየዋን እያለች ወታ በቀረች። የሰው ወሬ አልሰማም፣ ራሴን ይበቃኛል። እስከዛሬ ሰው ወሬ ሰምቼ እዚህ ላይ ደርሻለሁ። ካሁን በኋላ ግን ማንንም አልሰማም። እሱም እያስመሰለ ነው ከኔ ጋር እየሄደ ያለው። ከሩታ ጋር የሚሆነው ነገር አይሰማትም። የሚሰማሽ ከሆነ ሰዎችን ማማከር አይጠበቅብሽም ነበር እውነት ለመናገር ማለት ነው ሄርሜላ። ሰዎችን ማማከር አይጠበቅሽም። ምክንያቱም ሰዎችን ካማከርሽ ሰዎች እንዳትሄጂ ያግዱሻል፣ ያስቆሙሻል። ከመንገድሽ ይቆማሉ። ዝም ብለሽ እርሜ ልክሽን እያልሽ ውስጥሽን እየቆሰልሽ ከላይ ብቻ እየሳቅሽ ትኖሪያለሽ። የምታየው ሚዲያ ላይ የምታየው ነገር እኮ ለአንቺ በቂ መልስ ነው። አለቅ እንዴ ትላንትና እሷን ስታናድጃ ስታቆሲያ ነበር። ዛሬ ደግሞ እሱ በተራው አንቺን እያቆሰለሽ ነው ከእሷ ጋር ሆኖ ማለት ነው። ስለዚህ አንቺ ራስሽን ኑሮ አልኖሪ። ሀይ ስራዬን መስራት አልቻልኩም፣ በቃ ወጣ ብለሽ ራስሽን ዝንጥ ኩርት ብለሽ ራስሽን አትኖሪ። ምን ይላሉ እዚህ ሚዲያ ላይ ይመጡና የሰው ወንድ የሰው ባል የሰው እንትን እያፈቀሩ ራሴን ማጠፋሉኝ አለ ማለትሽ እግዚአብሔር ይስጥሽ፣ እናመሰግንሻለን። ከሀገር መጥፋት ከሆነ ችግር የለም፣ ጥፊ ከሀገር ነገ ትመጫለሽ ሀገርሽ። እና እውነት ዛሬ በጉጉት ነበር እየጠበቀን የነበረው። ተስፋችን ሁላ
እነዛ ሴጣኖች ነጠቁን። እስቲ ደግሞ ነገ ደግሞ እናያለን። በጉጉት እኮ ነው። አሁን ደግሞ እያጓጉን መጡ። የአብርሃምና የሩታ ነገር ሰውን በጉጉት እየጠበቁ መጡ እና ለማንኛውም እዚህ ጋር ይሄን ይመስላል። አመሰግናለሁ። ሰላም ሁኑልኝ።